የትምህርት ሚኒስቴር ባለፉት 3 ዓመታት ውስጥ በ12ኛ ክፍል ሀገር አቀፍ ፈተና ተማሪዎች ባስመዘገቡ ዝቅተኛ ውጤትና ሌሎችም ያጋጠሙ ተግዳሮቶችን የዳሰሰ ጥናት በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ቀርቦ ውይይት ተደርጎበታል። በዋናነትም የመምህራን ብቃትና ቁርጠኝነት ማነስ፣ የትምህርት ግብዓት ተደራሽ ውስንነትና ሌሎችም ምክንያቶች በጥናቱ ተመላክቷል። በቀረበው ጥናት ላይም ምላሽና ማብራሪያ ያስፈልጋቸዋል የተባሉ ጥያቄዎች በቋሚ ኮሚቴው አባላት ቀርበዋል። ቢያንስ አነስተኛ ደሞዝ ከፍለን ነው እንዲያስተምርልን የምንቀጥረው ይሄ መምህር ማለት ነው። አስፈላጊ የሆኑ ምንድነው እነሱን ኢኒሺዬቲቭ ሊያደርግ የሚችል ጥቅሞች መዘርጋት አለበት ብዬ አስባለሁ። አንዱ መሰረታዊ ክፍተቱ ከግብዓት ጋር በተያያዘ ያለ ችግር እንደሆነ አሁንም ያው ነው የመጣው ከመምህራን ብቃት ጋር በተያያዘ መንገድ እሱም አሁን በተመሳሳይ የመሰረተ ልማት ችግሮች ተብለው የመጡትም በተመሳሳይ እንዲህ የመመሳሰል ነገር አለ። ከዚህ በፊት ከሚታወቁት ለየት ያለ ነገር ይዞ ከመቅረብ አንፃር የሚጎል ነገር ያለ መስሎ እየታየኝ ስለሆነ እንዲያው እንዴት ነው የታየው? የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የመምህራንን ችግር በዘላቂነት ሊፈቱ ያስችላል የተባሉ የማትጊያ ስራዎች እየተሰሩ መሆኑን ተናግረዋል። መሰረታዊ የሆነ የሞራል ግዴታቸውን በፍጹም ችላ ያሉ በጣም ብዙ መምህራን ነበሩ። ምንም እንኳን በዛም ከባድ ጊዜ ቢሆን ለሙያቸውን አክብረው የሰሩ ብዙ መምህራን የነበሩ ቢሆንም በእርግጠኛነት ግን መንገር የምንችለው የኢትዮጵያ ሕዝብ እንደ ኢትዮጵያ ወጣቶች ካሁን በኋላ በትምህርት ሊቀልዱ አይችሉም። እንደ ህብረተሰብ የትም ልንሄድ አንችልም። በትምህርት ቀልደን የመምህራንን የኑሮ ሁኔታ ማሻሻል ትምህርትን ለማሻሻል በጣም ኢምፖርታንት ነው። በዚህ ላይ ምንም እንትን የለንም። ያለው ጥያቄ ከሀገሪቱ የኢኮኖሚ አቅም ጋር ይሄዳል ወይ? ዩኒቨርሲቲዎች ጋር በጋራ ሆነን የመምህራን ባንክ እንጀምር ብለን የመምህራን ባንክ ለማቋቋም እንቅስቃሴ ጀመርነው። ተስፋ አደርጋለሁ እስከሚቀጥለው ዓመት ይደርሳል። ቋሚ ኮሚቴውም ጥናቱን መሰረት ያደረጉ የመፍትሄ ስራዎች በትኩረት ሊሰሩ ይገባል ሲል አሳስቧል። በምክክር መድረኩም የቋሚ ኮሚቴው አባላትና የሚኒስቴር መስሪያ ቤቱ የስራ ኃላፊዎች ተሳትፈዋል።